ሰላም ጤና ይስጥልን ክቡራትና ክቡራን የፍቅር ይልቃል የዩቲዩብ ገጽ ተከታታዮች እንዴት ውላችኋል? የእንግሊዝ ፕሪሚየር ሊግ ዛሬ በታላላቅ ጨዋታዎች ይመለሳል። በተለይ 9 ሰዓት ከ30 ላይ ቶተንሃም ሆትስፐር ከማንቸስተር ዩናይትድ በስፐርስ ስታዲየም የሚያደርጉት ጨዋታ ትኩረቶች ሁሉ ያርፉበታል። አይኖች ሁሉ ወደ ሰሜን ለንደን ይሆናሉ። እንደዚሁም አርሰናል ወደ ስታዲየም ኦፍ ላይት ያቀናል። ባለፉት 8 ጨዋታዎች አንድም ጎል ያላስተናገዱት መድፈኞቹ የፕሪሚየር ሊጉ መሪዎች በወቅታዊ አቋማቸው አነጋጋሪ የሆኑት መድፈኞቹ ወደ ሰንደርላንድ ሜዳ ያቀናሉ። ምሽት 5 ሰዓት ላይ ቼልሲ ከወልቭስ ይጫወታሉ። ከዛ ውጪ ኤቨርተን ከፉላም፣ ዌስትሃም ዩናይትድ ከበርንሌ ዛሬ የሚደረጉ ጨዋታዎች ናቸው። ትኩረቶች ሁሉ ግን ቶተንሃም ሆትስፐር ከማንቸስተር ዩናይትድ 9 ሰዓት ከ30 ላይ በሰሜን ለንደን ስፐርስ ስታዲየም የሚደረገው ጨዋታ ላይ ይሆናል። ይህ ፊክስቸር ይሄ መርሃ ግብር እንግዲህ ባለፈው ዓመት በዩሮፓ ሊግ በፍጻሜ ጨዋታ በቢልባኦ ሳን ማሜስ ቶተንሃም ሆትስፐር ማንቸስተር ዩናይትድን አሸንፎ የአውሮፓ ህልማቸውን ካጨናገፈ በኋላ ዩናይትዶች ለበቀል የሚያደርጉት ጉዞም ሊሆን ይችላል። ያ ብቻ አይደለም። በፕሪሚየር ሊግ እንዲሁም ደግሞ በኤፍኤ ካፕ ቶተንሃም ሆትስፐር የነበረው የበላይነት በጣም አስደናቂ ነበር። አምና አሁን ሩበን አሞሪምና ልጆቻቸው ምን ተምረው ከቅርብ ጊዜ ወዲህ ከባድ ከሆነው ነገር ግን በማንቸስተር ታሪክ ደግሞ በጣም ቀላል ተደርጎ የሚታሰበውን ፊክስቸር እንዴት ይመለከቱታል ነው። ሰር አሌክስ ፈርጉሰን ይሄ እኮ ስፐርስ ነው ይሉ ነበር። come on boys this is Spurs ሲሉ ነበር። አሁን ግን ለማንቸስተር ዩናይትድ እንደዛ አይደለም የስፐርስ ጨዋታ። ቶተንሃም እንግዲህ አንጌ ፖስቴኮግሉን አሰናብቶ ቶማስ ፍራንክን በአሰልጣኝነት ቀጥሯል። የኮንሲስተንሲ ችግር አለበት ግን ቡድኑ በጣም ከፖስቴኮግሉ ዘመን የተሻሻለባቸው ነገሮች እንዳሉ ይነገርለታል። ማንቸስተር ዩናይትድ በቅርብ ጊዜያት ውስጥ ይሄንን መርሃ ግብር በጥሩ ሁኔታ የሚያሳውሰው መርሃ ግብር አይደለም ማለት ይቻላል። ወደ ቶተንሃም ካደረጓቸው ያለፉት 7 ጉብኝቶች መካከል አንዱንም ማሸነፍ አልቻሉም። በ5ቱ ተሸንፈዋል፣ በ2ቱ ደግሞ አቻ ናቸው። ይሄ እንግዲህ በ10 ዓመት ውስጥ የማንቸስተር መጥፎ ውጤት ሊባል የሚችል ነው። ያለፈውን ዓመት እንኳን ብንወስድ በ1-0 በሳን ማሜስ ቢልባኦ የፍጻሜ ውድድሩ ላይ ተሸንፈዋል ማንቸስተሮች። ከዛ ውጪ ቀደም ይቅርታ ኤፍኤ ካፕ አልኩ በካራባኦ ካፕ በዛ አስደናቂ ጨዋታ 4-3 በሆኑ ውጤቶች ተሸንፈዋል። በሁለቱ የፕሪሚየር ሊግ ጨዋታዎች እንደዚሁ ተሸንፈዋል። አራቱንም መርሃ ግብሮች በማሸነፍ ደረጃ ቶተንሃም የተሻለ የበላይነት ነበረው ማለት ይቻላል። ግን ከሁሉም የዩናይትድ ደጋፊዎች ፈጽሞ የማይረሱት የሳን ማሜሱን ቢልባኦ የተደረገውን የፍጻሜ ጨዋታ ነበር ማለት ይቻላል። እንግዲህ ሁለቱም ቡድኖች አሁን ተመሳሳይ አቋም ያላቸው ማለት ይቻላል። በሪከርዳቸውም በጨዋታ ውጤታቸውም ስንመለከተው አብዛኛው ነገራቸው ተመሳሳይ ነው። 10 ጨዋታ ነው ያደረጉት። ዩናይትድም ቶተንሃምም 5 ጨዋታዎችን አሸንፈዋል፣ 2 አቻ ወጥተዋል፣ 3 ጊዜ ተሸንፈዋል፣ 17 ጎሎችን አስቆጥረዋል። ነገር ግን አንድ ወሳኝ ልዩነታቸው ምንድነው? ማንቸስተር ዩናይትድ ያስተናገደው ጎልና ቶተንሃም ሆትስፐር ያስተናገደው ጎል ነው። ዩናይትድ 16 ጎሎችን አስተናግዷል፣ ቶተንሃም 8 ጎሎችን ብቻ ነው ያስተናገደው። በንጽጽር ቶተንሃም የተሻሻለ የመከላከል ስልት እንዳለው ከዚህ ተነስተን መናገር ይቻላል። የቶተንሃም በጣም ድንቅ አቋሙ ከሜዳ ውጭ ያለው አቋሙ እንደሆነ እየተነገረ ይገኛል። በሜዳቸው ላይ በጣም ኮንሲስተንሲ ጎላቸዋል። ሲሸነፉ እንመለከታለን። 9 ጨዋታዎችን በ2025 ብቻ 9 ጨዋታዎችን ሜዳቸው ላይ ተሸንፈዋል። ይሄ ምን ያህል ከሌሎች ክለቦች አንፃር እንደ ቶተንሃም ሜዳው ላይ የተሸነፈ ክለብ የለም ማለት ይቻላል። ስለዚህ ይሄ ሜዳው ላይ የሚደረገው ጨዋታ እንደ አድቫንቴጅ ብዙ አይቆጠርላቸውም። ስፐርስ ሜዳው ላይ በጣም የሚቸገር ቡድን ሆኗል ማለት ይቻላል። በሆነ ወቅት ላይ በጣም ትልቅ ምሽግ ለቶተንሃም የማሸነፊያ ሚስጥር ይሆናል በተባለው እና በጣም በእንግሊዝ ካሉ ስታዲየሞች ውብ ተደርጎ ከሚነሳው ስታዲየም አንፃር ስፐርሶች ገና የለመዱት አይመስሉም። ለደጋፊዎቹና በክለቡ መካከል ያለው ይሄ ድልን ያለማስደፈር ስሜት ገና የመጣ አይመስልም። እንግዲህ በሁለቱም ቡድኖች በኩል ወሳኝ የሚባሉ ተጫዋቾች የሉም። በተለይ በስፐርስ በኩል እንደ ጄምስ ማዲሰን፣ ዴጃን ክሎቭስኪ፣ ዩቪስ ቤሱማ፣ ዶሚኒክ ሶላንኬ፣ ሉካስ በርግቪል እና ሌሎችንም ተጫዋቾች በጉዳታቸው ነው እንግዲህ ቶማስ ፍራንክ በአብዛኛው ጥሩ ውጤት እያስመዘገበ የሚገኘው። በማንቸስተር ዩናይትድ በኩል
በማንቸስተር ዩናይትድ በኩል እንግዲህ ከሌሳንድሮ ማርቲኔዝ ውጪ ያን ያህል ከፍተኛ ጉዳት ያለበት ተጫዋች ማይሰለፍ ተጫዋች የለም ማለት እንችላለን። እንግዲህ ብራያን ቤሞ፣ ማቲያስ ኩኛ፣ ቤንጃሚን ሴስኮ ይሄ ጥምረት ገና በደንብ አልመጣም። መሻሻሎች አሉ፣ ጎሎችን እያስቆጠረ ይገኛል። ነገር ግን ዛሬ በቶተንሃሙ ጨዋታ ላይ ብዙ ነገሮች የሚጠበቁበት የአጥቂ መስመር ይሆናል ተብሎ ነው የሚታሰበው። በማንቸስተር ዩናይትድ በኩል በጣም ትልቁ ጥንካሬ በሩበን አሞሪም ቡድን ስር ይሄ አግሬሲቭ አታኪንግ ቲም ነው የሚለው ነገር በደንብ እያሳየ መጥቷል። ማንቸስተር ዩናይትድ ከሊቨርፑል ቀጥሎ ብዙ ሾቶችን ያደረገ ቡድን ነው። 153 ጊዜ ወደ ጎል ኳሶችን መጥቷል። 54ቱ ከዚህ ውስጥ ኦን ታርጌት ናቸውና ይሄም በፕሪሚየር ሊጉ በጣም ከፍተኛው ነው። 67 በመቶ የሚሆኑት የነዚህ ኳሶች በቦክስ ውስጥ በተጋጣሚ ቡድን ቦክስ ውስጥ የሚያደርጋቸው ናቸው። ስለዚህ ከ2013 ሰር አሌክስ ፈርጉሰን ከሄዱበት ጊዜ በኋላ በእንዲህ አይነት ልክ ተጋጣሚ ቡድን ላይ የሚደርስ ሙከራዎችን የሚያደርግ ሾቶችን የሚፈጥር ቡድን በማንቸስተር ዩናይትድ ታሪክ ውስጥ አልታየም። ምናልባት ደጋግመን የምናነሳው ችግርና እየቀነሰም የመጣው አሁን ባሉ ጨዋታዎች በተለይ ባለፉት 3-4 ጨዋታዎች ላይ እየተሻሻለ የመጣው ነገር ደግሞ ነገሮችን ከጎል ጋር የማገናኘት ሙከራዎችን ከጎል ጋር የማገናኘት ጉዳይ ነው። ሩበን አሞሪም እንግዲህ 3 ተከታታይ ጨዋታዎችን ካሸነፉ በኋላ ሰንደርላንድ፣ እንደዚሁ ሊቨርፑል ብራይተንን ካሸነፉ በኋላ ኖቲንግሃም ፎረስት ሜዳ በሲቲ ግራውንድ አቻ ተለያይተዋል። 4ቱንም ጨዋታዎች አልተሸነፉም። በአምስተኛው ጨዋታ ምን ይጠብቃቸዋል የሚለው በሰፊው ይጠበቃል። ከ4 ሳምንታት በፊት ከ4 ጨዋታዎች በፊት ለስንብት ከጫፍ ደርሶ የነበሩት አሰልጣኝ እንግዲህ ይህንን ጨዋታ ተንተርሶ ሐሳባቸውን ሰጥቷል። ዩሮፓ ሊግን በቶተንሃም ሆትስፐር ከተሸነፍን በኋላ አለመሰናበቴ በጣም እድለኛ ያደርገኛል የሚል ሐሳብ ተናግረዋል። በእርግጠኝነት በዛ ምሽት ማሸነፍ ይገባን ነበር። ዩናይትድ ነበር ማሸነፍ የነበረበት። ግን እግር ኳስ ሁልጊዜ አሸናፊውን አይሸልምም። ነገር ግን ማንቸስተር ዩናይትድ ከዛ የበለጠ ነገር ሸልሞኛል። ትልቁን ህልም የመገንባት በስህተቶች መካከል በእንግሊዝ ፕሪሚየር ሊግ ውስጥ ቆይቶ ትልቁን ነገር የመገንባት ሽልማት ሰጥቶኛል የሚል ሐሳብ ተናግረዋል። ከጨዋታው በፊት እንግዲህ በዚህ ሳምንት ውስጥ ነገሮች በአንድ ሳምንት ውስጥ ነገሮች ሊቀያየሩ ይችላሉ። በፕሪሚየር ሊጉ ምን እንደሚሆን ወደፊት የምንመለከት ይሆናል። ዋና ትኩረታችን ግን ወደ ስፐርስ ሜዳ ቅንተን ማሸነፍ ነው። እዛም ደግሞ ማሸነፍ እንችላለን የሚል ሐሳባቸውን ተናግረዋል። በእርግጥም ብዙዎች ገምተው ነበር። የአስገራሚም የሚያደርግ ነገር ነው በእውነቱ የተፈጠረው። ዋንጫውን ያሸነፉት በሳን ሜሜስ ቤልባኦ ዋንጫውን ያሸነፉት አንጌ ፖስቴኮግሉ በቶተንሃም ተሸንፈዋል። በፕሪሚየር ሊጉ በጣም ደካማ አቋም ያሳዩት ዩናይትድን በዝቅተኛ ደረጃ ላይ እንዲፈጽም ያደረጉት እና በዩሮፓ ሊግ በራሱ በቶተንሃም የተሸነፉት ሩበን አሞሪም ግን ቀጥለዋልና ይሄ ትልቅ ሽልማት ነው የሚል ሐሳባቸውን ሰንዝረዋል። ቶማስ ፍራንክ እንግዲህ አሁንም በስፐርስ ትክክለኛውን የጨዋታ ስልት ሪትም ማግኘት ላይ በወጥነት እየተቸገሩ ናቸው። ግን አንዳንዴ በጣም ትልልቅ ምሽቶችን ሲያሳልፍ ተመልክተናል። 16 የሆም ሊግ ማቾችን በብሬንትፎርድም በስፐርስም ተሸንፈዋል በዚህ ሲዝን። ያ ማለት እንግዲህ 9 ሽንፈቶች 3 ድሎች ብቻ ናቸው። ሌሎቹም ባቻ የተጠናቀቁ ናቸው። በ16 በጨዋታዎች መካከል 9 ሽንፈቶች 3 ድሎች 3 አቻዎች አሏቸው። የሚታወቁት በጣም ጥብቅ የመከላከል ኦርጋናይዜሽን በመስራት እንደሆነ ይታወቃል እና የቶተንሃም በኩል የማጥቃት እንቅስቃሴ ላይ ያለውን ክፍተት በደንብ እንዲያገኙ ይጠበቅባቸዋል። ሜዳው ላይ ይህንን የውጤት ቀውስ እንዲያሻሽሉ ይጠበቅባቸዋልና ሁለቱም አሰልጣኞች መልኩ ይለያይ እንጂ ጫና ውስጥ ያሉ አሰልጣኞች ናቸው። አንደኛው በከፍተኛ ሁኔታ ይጠበቃሉ። ሩበን አሞሪም ዩናይትድን በወጥነት ወደ አሸናፊነት እንዲያመጡ ይጠበቃሉ። ያለመሸነፉ እንዲቀጥል ብቻ ሳይሆን ዩናይትድ አሸናፊ እንዲሆን ደጋፊዎች ይጠብቁባቸዋል። ሌላኛው የአሰልጣኝ ቶማስ ፍራንክ ደግሞ ለወጥ አቋም በተለይ ሜዳ ውጭ የሚያሳዩን ጠንካራ አቋም በሜዳ ውስጥ እንዲያሳዩ ይጠበቃሉ። እንግዲህ በዛሬው ጨዋታ ላይ በሁለቱም አሰልጣኞች በተጫዋቾቻቸው ዙሪያ የተለያዩ ነገሮችን ተናግረዋል። ተጫዋቾች ላይ ትኩረት ስናደርግ ቤንጃሚን ሴስኮ በተመለከተ ሩበን አሞሪም እንግዲህ ስለ ተጫዋቻቸው አንድ ነገር ብለዋል።
ሼሽኮ በተቻለ መጠን ወደ ጨዋታ ወደ ሪትም መመለስ እንደሚገባው እስካሁን ግን በማንቸስተር ዩናይትድ ጥሩ ጨዋታ ጥሩ ነገር እያሳለፈ እንዳልሆነ ነገሮችን አስቀምጧል። ዩናይትድ በ73.7 ሚሊዮን ፓውንድ ከአርቢ ሌፕዚግ የገዛው የተጫዋች በ11 ጨዋታዎች 2 ጎሎች ብቻ ነው ያሉት። እንግዲህ ያ ብቻ አይደለም፣ በየጨዋታው የሚያሳየው አቋሙ ለደጋፊዎች ለተንታኞች በትችት እንዲጋለጥ አድርጎታል። ያ ብቻም አይደለም፣ የሩበን አሞሪም አጫውተስ ለተጫዋቹ የሚሆን ነው ወይ የሚል ሐሳብ እየተሰነዘረ ይገኛል። እንግዲህ የፕሪሚየር ሊጉን ኢንቴንሲቲ የፕሪሚየር ሊጉን ነገር መቋቋም አለበት። ከዛ አንፃር በጣም በብዙ ርቀት ላይ ይገኛል ያለው ደግሞ ጋሪ ኔቭል ነው። አሞሪምም እንግዲህ ወደፊት በጥሩ ሁኔታ በጊዜ ሂደት ሊመጣ ይችላል የሚል ሐሳባቸውን ተናግረዋል። አዲስ ከፈረሙት ውስጥ ብሪያን ቤሞ የማንቸስተር ዩናይትዱ ካሜሩናዊ ኮከብ በጥሩ ሁኔታ ላይ ይገኛል። የፕሪሚየር ሊጉ የኦክቶበር የጥቅምት ወር ምርጡ ተጫዋች ተብሎ ተመርጧል። 3 ጎሎችን በሶስት ጨዋታዎች 4 ጎሎችን ስፐርስ ላይ አስቆጥሯል። የብሬንትፎርድ ቆይታውን ጨምረን ማለት ነው። ብሩኖ ፈርናንዴስ እንደዚሁ ሌላኛው በማንቸስተር ዩናይትድ ውስጥ በከፍተኛ ትኩረት ያለው ተጫዋች ነው። 53 የፕሪሚየር ሊግ አሲስቶችን ከ2020 ጀምሮ ያደረገ ኮከብ ነው። ለማንቸስተር ዩናይትድ በከፍተኛ ሁኔታ የሚጠበቀውና የሱ ጥሩ መሆን ማንቸስተር ዩናይትድን ጥሩ ያደርጋል ተብሎ ከሚታሰቡ ተጫዋቾች መካከል ነው። እነዚህ ተጫዋቾች ትኩረት የሚደረግባቸው ናቸው። እንግዲህ በአሰላለፍ ደረጃም የምንወስድ ከሆነ ዩናይትድ ግብ ጠባቂውን ሳንሌመንስን አስቀምጦ ዳሎ፣ ዮሮ፣ ዴሊት፣ ሾው፣ ካዝሜሮ፣ ፈርናንዴዝ፣ አማድ ዲያሎ፣ ምቤሞ፣ ኩኛና ሼሽኮን በባለፈው አጫዋት ላይ የተጠቀመውን የጨዋታ ስልት ይጠቀማል ተብሎ ነው የሚጠበቀው። ቪካሪዮ አለ፣ ፖሮ፣ ዳንሶ፣ ቫንደቨን። ይሄ እንግዲህ በዩሮፓ በቻምፒየንስ ሊግ ምሽት አሰልጣኝ ቶማስ ፍራንክን ለሰላምታ እጅ ሲዘረጉላቸው ጥለው የሄዱት ቫንደቨን እና ጂድ ስፔንስ እንደገና መሰለፋቸው በጣም አነጋጋሪ ሆኗል። በስፐርስ ውስጥ ቶማስ ፍራንክ ዝም ማለታቸው በጣም አነጋጋሪ ሆኗል። እንደዚህ አይነት ባህሪ ያሳዩ ተጫዋቾች አሰልጣኙ ፔፕ ጓርዲዮላ አሰልጣኙ ጆዜ ሞሪኖ ቢሆኑ ወይም እንደ ክሎፕ አይነት አሰልጣኞች ቢሆኑ ዝም ይሏቸዋል የሚል አስተያየት እንዲሰነዘር ያደረገ ነበር። ፓልፊኒያ፣ ቤንታንኩር፣ ኩዶስ፣ ሳር፣ ኦዶበርትና ኮሎሙዋኒም እንደዚሁ በስፐርስ በኩል ይጠብቃሉ። ማንቸስተር ዩናይትድ እንግዲህ ይህንን ጨዋታ ካሸነፈ በጥሩ ሁኔታ ወደ ላይ የመንደርደር ሂደቱን ያጠናክራል ተብሎ ነበር የሚታሰበው። 5 ጨዋታዎችን በተከታታይ ለማሸነፍ ሬዲ የነበሩት ዩናይትዶች በተለይ ለዛ ደጋፊያቸው ፀጉር መቆረጥ ሲሉ ደጋፊዎች በጉጉት ሲጠብቁት የነበረው ጉዞ በሲቲ ግራውንድ በስፐርስ በቶተናም በኖቲንግሃም ፎረስት አቻ መውጣት እየተነሳ ከሽፏል። ዩናይትድ ግን ወደ አሸናፊነት መንገድ የሚመለስ ቡድን ለመሆን ዛሬ በስፐርስ ስታዲየም ላይ ወሳኝ ጨዋታ ይጠብቀዋል ማለት ነው። ባለፈው ቅዳሜ እንግዲህ በፎረስት የጣሉትን 2 ነጥብ ማለት ይሻላል። ምክንያቱም ኖቲንግሃም ፎረስት 18ኛ ደረጃ ላይ ነው የሚገኘው። ዘንድሮ ጥሩ አቋም ላይ አይገኝም። ከመስከረም 20 በኋላ ጎል ያስቆጠረው በዩናይትዱ ጨዋታ እንደነበር ይታወቃል እና ያንን ደካማ ፎርም ላይ የነበረ ቡድን ማንቸስተሮች ማሸነፍ እንደነበረባቸው ያስባሉ። ከዛ ጸጸት በቶተናም ያለፈው ዓመት ብስጭት የሚነቃቃ ዩናይትድ በስፐርስ ስታዲየም ላይ ዛሬ 9 ሰዓት ተኩል ይጠበቃል። የሩበን አሞሪም ማስተላለፍ ላይ እንግዲህ ብዙ አስተያየቶች እየሰጡ ይገኛሉ። ባለፈው ቅዳሜ አማድ ዲያሎ ጀግናውም እንዲሁም ደግሞ ለጎሎቹ መቆጠር ዩናይትድ ላይ ለተቆጠሩ ጎሎች መቆጠር ደካማውም ተጫዋች በአንድ ጨዋታ ላይ የጀግናውም የድክመቱም ጉዳይ ያረፈበት ተጫዋች ሆኖ ተመልክተናልና አማድ ዲያሎን በመመልከት የሩበን አሞሪም የታክቲክ ጉዳዮች የ3-4-3 ፎርሜሽን ጉዳይ እንደገና የሚነሳበት እንዳይሆን ዛሬ ማሸነፍ ይኖርባቸዋል። እንግዲህ የ3-4-3 ፎርሜሽኑ ባለፉት 4 ጨዋታዎች ላይ ዩናይትድ በጥሩ ሁኔታ ነጥቦችን መሰብሰቡን ቀጥሎ ስለ ሲስተሙ ያለው ወሬ ትንሽ ጋፕ ብሎ ነበር። አሁን አንድ ሽንፈት እንደገና እንዲቀሰቅሰው ያደርጋል። የማጥቃት ተጫዋቾች ወደ መከላከል እንቅስቃሴ ውስጥ እንዲገቡ ያስገድዳል። ለምሳሌ አማድ ዲያሎ
ወደፊት ሄዶ ጎሎችን እንዲያስቆጥር ይጠበቅበታል የማጥቃት እንቅስቃሴውን እንዲከላከል ይጠበቅበታል እንደገና ደግሞ ወደ ኋላ ተመልሶ መፋለም ይጠበቅበታል እንደ ፉል ባክ የዊንግ ተጫዋች ነው የዊንግ ባክ ተጫዋች ነው ወደፊት ሄዶ የማጥቃት እንቅስቃሴዎችን ማድረግ አለበት እንደገና ደግሞ ከረጃጅም ተከላካዮች ጋር ተመልሶ መከላከል አለበት ይሄ ሐሳብ እንግዲህ ሩበን አሞሪም ከመጡበት ሰዓት ጀምሮ ከፍተኛ የልዩነት ምንጭ ሆኖ እየተመለከትነው እንገኛለን ሲስተማቸውን ሲጀምሩ ዩናይትድ ከኢፕስዊች ጋር በነበረው ጨዋታ ላይ አማድ ዲያሎ ለማርከስ ራሽፎርድ አሲስት አድርጎ ነበር በ3-4-3 ፎርሜሽን ከዛ በኋላ ራሽፎርድ ሳንቾ ጋርናቾ አንቶኒ ሁሉም ሄደዋል የቀረው ተጫዋች አማድ ነው ግን አማድ በዩናይትድ 9 ፕሪሚየር ሊግ ጨዋታዎች ውስጥ 8ቱ ላይ ጀምሯል በ6ቱ ጨዋታዎች ላይ እንደ ዊንግ ባክ ነው የተጫወተው እንደገና ደግሞ አንዳንዴ ዳሎም ወደ ግራ መጥቶ ሲሰለፍ እንመለከተዋለን ወደ ግራ ወጥቶ አማድ እንዲሰለፍ ሲደረግ እንመለከተዋለን ያ ግን በተጫዋቾችን እየጎዳ ነው የሚሉ ሐሳቦች አሉ ለምሳሌ እንደ ሞርጋን ጊብስ ዋይት አይነት ተጫዋቾች የአቻነት ጎል ሲያስቆጥሩ በፎረስቱ ጨዋታ ዩናይትድ ከፎረስቱ ጋር በነበረው ጨዋታ አማድ ፊዚካሊ ከስፐርስ ስፐርስ ያልኩ ደጋግሜ ከፎረስት ተጫዋቾች ጋር ፊዚካሊ እንዲዘል እና የሆነ ነገር እንዲያደርግ ይጠበቅበት ነበር ወደፊት ሲሄድ ተጫዋቹ በጣም አቅሙ ትልቅ አቅም ያለው ነገር ግን ጥንካሬን ወደሚጠይቁ ግዝፈትን ወደሚጠይቁ መከላከሎች ሲመጣ ደግሞ ከፍተኛ ክፍተት አለበትና የሩበን አሞሪም ሲስተም አማድን በሁለቱም ደረጃ እንዲቀሳቀስ ያስገድደዋል ወደፊት ጎል ማስቆጠር አለበት በትክክል ስራውን ሰርቷል ያቻነቱን ጎል አግብቷል ዩናይትድ አሸንፎ መውጣት የሚችልበትን ጎል ያስቆጥር የሚችልበትን እድልም እንደዚሁ አግኝቶ ባለቀ ሰዓት የቡድኑ አምበል የፎረስቱ አምበል ማዳኑን እናስታውሳለን ወደ ኋላ ሲመጣ ግን የማይችለው ነገር እየተጠየቀ እንመለከተዋለን እንደ ዊንግ ባክ ኮከብ ወደፊት ሲሄድ በርንሌ ላይ ያስቆጠረውን ጎል እናስታውሳለን በብዙ ጨዋታዎች ላይ ወደፊት ሲሄድ ምን አይነት የማንቸስተር ዩናይትድ አደገኛ ተጫዋች ሊሆን እንደሚችል እንረዳለን ግን ወደ ኋላ ያለው ችግር እንደገና ዛሬም በተለየ ሁኔታ እንዳያጋልጠው መረጃዎች ትንታኔዎች እየሰጡ ይገኛሉ እንደዚሁ የዳሎና የዶርጉ የሚሰለፉበት ያኛው የግራው መስመር እንደዚሁ ከፍተኛ ችግር አለበት የዩናይትድ ሁለቱም ፍላንኮች ከፍተኛ ችግር አለባቸው ዳሎ የሚጫወተው በተቃራኒው አቅጣጫ ነው እንግዲህ አማድ ዊንገር ነው ዳሎ አታክ እንዲያደርግ ይጠበቅበታል ዲጎ ዳሎ ወደፊት ሄዶ ማጥቃት እንዲያከናውን ይጠበቅበታል አማድ ደግሞ ወደ ኋላ መጥቶ እንዲከላከል ይጠበቅበታል ሁለቱም ተጫዋቾች ኦፖዚት ስኪል ነው ያላቸው እና የተለየ ነገር ነው እየጠበቁባቸው ያሉት የሚሉ ነገሮች እነሳሉ ለምሳሌ ዲጎ ዳሎ ሲሄድ ወደፊት ማንቸስተሮች ብዙ እርካታ የሚሰማቸው አይነት እንቅስቃሴ የሚያደርግ አይደለም ክሬቲቪቲ ጎለዋል ጥሩ የሚባሉ ክሮሶችን የሚያደርግ ኮከብ እንዳልሆነ ይታወቃል በዛ ቦታ ላይ ፓትሪክ ዶርጉ እንደዚሁ ተሞክሯል ተፈጥሯዊ ሌፍት ባክ ነው ፓትሪክ ዶርጉ ግን ብዙ ጊዜ የመከላከል አቅሙ ደግሞ እሱ ክፍተት አለበት ብዙ ነገሮች ሙከራ ላይ ናቸው አማድ ዲያሎም እንደዚሁ ከፊት በጣም ጥሩ እንቅስቃሴ የሚያደርግ ኮከብ ነው ከኋላ ስንመለከተው ግን ክፍተት ያለበት ተጫዋች ነው ስለዚህ አሰልጣኙ ነገሮችን አድጀስት በማንቸስተር ዩናይትድ ማድረግ የለባቸውም ወይ መከላከልን በደንብ ማስተካከል የለባቸውም ወይ ትልቁ መስል መመልከት የለባቸውም ወይ የሚል ነገር እየተነሳባቸው ይገኛል የፕሪሚየር ሊግ ቡድኖች በጣም ብዙዎቹ ፊዚካል ናቸው ግዙፍ አጥቂዎች ግዙፍ ተከላካዮች ያሏቸው ናቸው እንደ አማድ ባሉ ተጫዋቾች ያለ ተፈጥሮ ቦታቸው በሚከላከሉ ተጫዋቾች እንዴት ይዘልቃሉ የሚለው ነገር ዛሬ ምናልባትም ቶትናም እንደገና ሊያጋልጥ የሚችልበት አጋጣሚ አለ እየተባለ ይነገራል የዛሬው ጨዋታ በብዙ መልኩ በከፍተኛ ሁኔታ በጉጉት ይጠበቃል ለአሞሪም ከአሁን በዩናይትድ ሰፊ ድጋፍ አላቸው በተለይ ውጤቶችን ካሻሻሉ በኋላ ደግሞ ደጋፊዎቹ
ያላቸው እምነት የበለጠ ተሻሽሏል። ሊቨርፑል ብራይተን እንዲሁም ደግሞ ሰንደርላንድን ካሸነፉ በኋላ ከፎረስት ጋር አቻ ከወጡ በኋላ 10 ነጥቦችን ከ12 ሰብስበዋል። በዩናይትድ ውስጥ ሰፊ ነገሮች መሻሻል እያሳዩ ይገኛሉ። ነገር ግን የዩናይትድ ይሄ የማሽቆልቆል ጊዜያት መምጣት የለባቸውም። በስፐርስ በእንዲህ አይነት ጨዋታዎች ላይም ማሸነፍ አለባቸው። ታክቲክ ችግር አይደለም። ስናሸንፍ ሲስተሙ ይባላል፣ ሲስተሙ አይባልም፣ ስንሸነፍ ሲስተሙ ይነሳል ብለው ድርቅ ብለዋል። እንግዲህ ዛሬ በስፐርስ ሜዳ ምን አይነት አቀራረብ ምን አይነት ፊሎሶፊ ይዘው ይመጣሉ የሚለው ብዙ የሚቀየር ነገር አይሆንም፣ ግን ብዙ ነገር ይጠበቅባቸዋል። ማንቸስተር ዩናይትድ ከቶተንሃም ሆትስፐር ከቅርብ ጊዜያት ወዲህ በትልቁ ዩናይትድ ፈተና በሆነው ፊክስቸር ሩበን አሞሪም እንደገና ካሸነፉ ወደ ከፍታ ወደ ተወዳጅነታቸው ከፍ ብለው እንደገና ይመጣሉ። ምክንያቱም ሊቨርፑልን ከ10 ዓመታት በኋላ አሸንፈዋል። ዩናይትድ ወደ ስፐርስ ያደረጋቸውን 7 ጨዋታዎች ማሸነፍ አልቻለም። ይህንን እርግማን እንደገና መስበር ከቻሉ የሩበን አሞሪም እንደገና ቡድኑን ያሻግራሉ የሚለው እምነት ከፍ ብሎ የሚነሳበት ይሆናል። 9 ሰዓት ከ30 ላይ በሰሜን ለንደን ስፐርስ ስታዲየም ይሄ ጨዋታ ይከናወናል። ምሽት 2 ሰዓት ተኩል አርሰናሎች ወደ ሰንደርላንድ ወደ ስታዲየም ኦፍ ላይት ያቀናሉ። እንግዲህ በፕሪሚየር ሊጉ በጣም በጉጉት የሚጠበቀው ሌላው ጨዋታ ነው። ቶተንሃም ወደ ፕሪሚየር ሊጉ በአዲስ መልክ ያደገ ቡድን ነው። እንደገና የመጣ ቡድን ነው። በዚህ ዓመት የመጣ ቡድን ነው። የፕሪሚየር ሊጉን መሪዎች መሸነፍ አይደለም ጎል ማስተናገድ እነሱ ላይ ከባድ የሆኑትን አርሰናሎችን በስታዲየም ኦፍ ላይት ያስተናግዳሉ። የፕሪሚየር ሊጉን መሪነት በአስፍተው የሚገኙት አርሰናሎች በ6 በ7 ከሲቲ እና ከሊቨርፑል አንጻር በ7 ነጥቦች አስፍተው የሚገኙት አርሰናሎች በጣም ዲሲፕሊንድ በሆነ ቡድናቸው እየተወደሱ ይገኛሉ። የትኛውንም ጨዋታ በበላይነት በብልጫ ዶሚኔት አድርጎ በመጫወት እየተወደሱ ይገኛሉ። ከዛ ውጪ ደግሞ የዘንድሮ ሚኬል አርቴታ ቡድን የትኛውንም ጨዋታ ለማሸነፍ በመወሰን በመራብ ደረጃ እየተወደሰ የሚገኝ ቡድን ነው። እንደዚሁ ተጋጣሚው ሰንደርላንድ ምናልባትም በፕሪሚየር ሊጉ ላይ የዘንድሮን ድንቅ ነገር ያሳየን ቡድን ሰንደርላንድ ነው ማለት ይቻላል። በብዙ ጨዋታዎች ላይ ፍርሃት አልባ የተራበ ሜዳው ላይም ጭምር ያልተሸነፈ ቡድን ነው የሰንደርላንድ ቡድን። በሪስ ሌብሪስ የሚሰለጥነው ሰንደርላንድ እንግዲህ እስካሁን እንግሊዝ ፕሪሚየር ሊግ መነጋገሪያ ቡድን ሆኗል። ከ10 ጨዋታዎች 18 ነጥቦችን ሰብስቧል። ከ2008-2009 በኋላ ሃል ሲቲ ከአስመዘገባቸው 20 ነጥቦች በኋላ በ10 ጨዋታዎች ከፍተኛውን ነጥብ የሰበሰበው ቡድን ሰንደርላንድ ነው። 5 ጨዋታዎች ሜዳው ላይ አድርጓል። በአንዱም አልተሸነፈም። 3ቱን አሸንፏል። በሁለቱ ባቻ ውጤት ተለያይቷል። በጣም ከባድ ስታዲየም ነው። ደጋፊው በውጤቱ የተነሳ የበለጠ ተነቃቅቷል። ወደ ፕሪሚየር ሊግ በመመለሳቸው በጣም ደስተኛ የሆኑ ደጋፊዎች ናቸው። ስለዚህ ትልልቅ ቡድኖችን የሚፈትን ቡድን እንደሆነ ይታወቃልና ቡድኑ ላይ ትልቅ እምነት አለ። ተጫዋቾቹ ፕሪሚየር ሊጉን ከዚህም በላይ በበለጠ ሊደምቁበት እምነት ያሳድሩ ይመስላሉ። ደጋፊዎቹ ላይ እምነት አለ እና ይሄ ኃይል ሆኗቸው ሜዳቸው ላይ ለተጋጣሚዎቻቸው አስፈሪና አስቸጋሪ ቡድኖች ሆነው ተመልክተናቸዋል። አሁን ግን አርሰናል የትኛው ሜዳ ላይ ሄዶ በጣም በጨራሽነት በመረጋጋት እና ከየትኛውም ጨዋታ ውጤት ይዞ ለመውጣት ድንቅ ጉዞ የሚያደርገውን የፕሪሚየር ሊግ መሪው ቡድን በስታዲየም ኦፍ ላይት ለሰንደርላንድ ትልቅ ፈተና ነው። ሰንደርላንድ ለአርሰናል ትልቅ ፈተና ነው ተብሎ ነው የሚታሰበው። አርሰናል በሁሉም ጨዋታዎች በሚባል ደረጃ በሁሉም ውድድሮች ላይ በተከታታይ 8 ጨዋታዎች ላይ ጎል ያላስተናገደ ቡድን ነው። በስትሬት 5 የፕሪሚየር ሊግ ጨዋታዎችን አሸንፏል። በአጠቃላይ በፕሪሚየር ሊጉ ላይ እንደዚሁ በተከታታይ ጨዋታዎች በ4 ተከታታይ ጨዋታዎች ላይ ምንም ጎል አላስተናገደም። የመከላከል ሪከርዱ በጣም ሲበዛ አስደናቂ ነው። በዊሊያም ሳሊባ፣ ጋብሪኤል ማጋሌሽ እንዲሁም ደግሞ በግራና በቀኝ በሚሰለፉት ካላፊዮሪ ቲምበር የሚመራው መከላከል ቤስት 11 ውስጥ ደጋግሞ የሚገባው መከላከል እንዲሁም ተቀይሮ የሚገባው መከላከል በጣም አስደናቂ አቋም ላይ ይገኛል። እንግዲህ 19 ሾቶች ናቸው በሲዝኑ ሁሉ ወደ አርሰናል
የመጣው ወደ ራያ ወደ ዴቪድ ራያ የመጡት ኳሶች 19 ሽቶች ናቸው። ይሄ የትኛውም ግብ ጠባቂ በትንሽ ደረጃ ከየትኛውም ግብ ጠባቂ በላይ ነው ማለት ይቻላል። እንግዲህ በዲዛይን የመጣ በልምድ የመጣ በኤክስፒሪየንስ የመጣ በድል ሳይሆን በጣም በጠንካራ ስራ በሲስተም የመጣ የአርሰናልን ስትራክቸር እየተመለከትን ነው። ፕሬሲንጋቸው ኳስ ከተጋጣሚ ግብ ክልል ላይ ለመከላከል ለማጥቃት የሚያደርጉት ጥረት አጨራረስ በጣም አስደናቂ አድርጓቸዋል። መድፈኞቹን ከኮርና ብቻ ጎሎችን ያስቆጥራሉ፣ ከቆሙ ኳሶች ጎሎችን ያስቆጥራሉ። የፕሪሚየር ሊግ ሪከርድ የሆኑ አስደናቂ ነገሮችን እየፈጸሙም ይገኛሉ። ከ2022-23 ጀምረን ከኮርና ብቻ 51 ጎሎች አካባቢ አርሰናል ከመረብ ጋር አሳርፏል። ይሄ ከተከታዩ እንኳን በ14 ጎሎች የሚርቅ ነው። የቆሙ ኳሶች አደገኛ ነው። አርሰናል በሎ ብሎክ ለሚጫወቱ ቡድኖች አንድ እድል ብቻ ማግኘት የሚበቃው ቡድን እየሆነ መጥቷል። ከዛ ውጪ ደግሞ እንግዲህ ለቀቅ ብሎ ለሚጫወቱ ቡድኖች መልስ እንዳለው በተለይ በቻምፒየንስ ሊግ ጨዋታዎች ላይ ከኦፕን ጎሎች የሚያስቆጥራቸውን ነገሮች መመልከት እንችላለን። በአርሰናልና በሰንደርላንድ ጨዋታ ዛሬ በትልቁ የሚነሳው አንድ ጉዳይ የግራኒት ዣካ የቀድሞ ቡድኑን መግጠም ይሆናል ማለት ነው። ግራኒት ዣካ የአርሰናል ወሪየር የነበረው ተጫዋች ተፋላሚው ተጫዋች እንደነበር ይታወቃል። የአርሰናል ካፕቴን የሆነባቸው አጋጣሚዎች አሁን የሰንደርላንድ ካፕቴን ሆኖ እንመለከተዋለን። አርሰናሎች ፍጹም የማይረሱት እኛም ግራኒት ዣካ አለን ብለው መጨረሻ ላይ የዘመሩለት መጀመሪያ አካባቢ ደግሞ ያው ማሊያውን የአርሰናልን መለያ ጭምር አውልቆ ብስጭቱን የገለጸበት በኋላ ግን የአርሰናል እጅግ ቁልፉ ተጫዋች ወደ መሆን የተሸጋገረበት ጊዜ ነበር። ከኤቨርተን ጋር በነበረው ጨዋታ ለሰንደርላንድ ጎል አስቆጥሯል። የሰንደርላንድ አሁን እዚህ ደረጃ ላይ የመገኘት ሚስጥር ከሆኑ ኮከቦች መካከል አንዱ ግራኒት ዣካ ነው። የቀድሞ ቡድኑን ይገጥማል። የአርሰናል ሪትም፣ ቅርጽ፣ ስትራክቸር እና የወቅታዊ አቋም ለሰንደርላንድ ከባድ ቢሆንም ግን እንደ ዣካን የመሳሰሉ ልምድ ያላቸው ተጫዋቾች ያሉት ሰንደርላንድም በቀላሉ እጅ እንደማይሰጥ ይጠበቃል። ወደ ኋላ እርስ በርስ ግንኙነታቸው የምንመጣ ከሆነ ቁጥሮች ብዙ ሰንደርላንድን የሚደግፉ አይደሉም። ባለፉት 23 የፕሪሚየር ሊግ ጨዋታዎች ላይ ከቶፕ 4 ቲሞች ጋር አንድም ጨዋታ አላሸነፉም። ሰንደርላንዶች 16 ጊዜ ተሸንፈዋል። በሰባቱ አቻ ነው የተለያዩት። ለመጨረሻ ጊዜ ያሸነፉት ቡድን ግን የሚገርመው አርሰናል ነው። በ2009 1-0 ዳር ወር ላይ በተደረገ ጨዋታ ሰንደርላንዶች አርሰናልን ለመጨረሻ ጊዜ ከቶፕ 4 ቡድኖች ውስጥ አሸንፈው ነበር ማለት ይቻላል። የዛሬውን ጨዋታ የሚኬል አርቴታ ቡድን ያሸንፋል የሚለው ግምት በሰፊው እንዳለ ሆኖ አሁን ጎል ይቆጠርበታል። ማን ነው አርሰናል ላይ ጎል የሚያስቆጥረው ተጫዋች የሚለው ነገር በሰፊው የሚጠበቅ ነገር ነው ማለት ይቻላል። በዛሬው ጨዋታ በስታዲየም ኦፍ ላይት ሰንደርላንድ ባላንስድ የሆነውን የማይሰበረውን አርሰናልን ማሸነፍ ይችላል። የዣካና የቡድን ኮከቦቹ ለአርሰናል እውነት የተለየ ፈተና ይሆናሉ ወይስ አርሰናል እንደተለመደው በስታዲየም ኦፍ ላይትም መብራቶቹን አጥፍቶ በድል ወደ ኤምሬትስ ይመለሳል? ግምቶች አርሰናልን የ2-0 አብዛኞቹ ግምቶች 2-0፣ 1-0፣ 3-0 ግምቶች ሰጥተዋል። ግን እግር ኳስ 90 ደቂቃ ላይ በተለየ ሁኔታ ይታያል። አርሰናል ከስንት ጨዋታዎች በኋላ ጎል ያስተናግዳል? መሪነቱንስ በፕሪሚየር ሊጉ ያስቀጥላል ወይ? ዛሬ የሚጠበቀው ጨዋታ ነው። ምሽት 2:30 ስታዲየም ኦፍ ላይት። በሌሎች ጨዋታዎች ቀደም ሲል እንዳስቀመጥኩት ኤንዞ ማሬስካ ቼልሲ ወልቭስን ያስተናግዳሉ። ዛሬ በቀላሉ 3 ነጥብ ያገኙበታል ተብሎ የሚታሰብ ጨዋታ ነው። ሜዳቸው ስታንፎርድ ብሪጅ ላይ የሚደረግ ጨዋታ ነው። እንግዲህ ቼልሲ በወጥነት የሚተች ቡድን ሆኗል። 7ኛ ደረጃ ላይ ይገኛል። 17 ነጥቦችን ሰብስቧል። ብዙ ሩቅ አይደለም ከብዙዎቹ ቡድኖች አንፃር፣ ግን በወጥነት እንዲያሸንፍ ወደ ሻምፒዮንነት እንዲመጣ የሚጠበቅ ቡድን ነው። ወልቭስ የፕሪሚየር ሊጉ የመጨረሻው ወለል ላይ የሚገኘው ቡድን ነው። ዛሬ ለማሸነፍ የተሻለ ግምት ተሰጥቶታል። ከዛ ውጪ በጥሩ አቋም ላይ የሚገኙት
ኤቨርተኖችም በንጽጽር ከነበሩበት ጊዜ አንፃር በጥሩ አቋም ላይ ይገኛሉ ማለት ይቻላል። ፉላምን ያስተናግዳሉ። ዌስትሃም ዩናይትድ ከበርንሌ ጨዋታቸውን ያከናውናሉ። ነገ በጉጉት የሚጠበቀው ጨዋታ በኢቲሃድ ማንቸስተር ሲቲ ከሊቨርፑል በፕሪሚየር ሊግ ደረጃ ሰንጠረዥ በአጠቃላይ በሁለቱ ክለቦች አቋም ዙሪያ ብዙ ሊባልለት የሚገባው ጨዋታ ነገ እንደዚሁ ምሽት 1:30 ላይ ይከናወናል። በትሪቡን ስፖርት ጧት 4:00-6:00 ይህንን ጨዋታና የዛሬ ምሽት የዛሬ ቀን ጨዋታዎችን ውጤቶች ይዘን እንመለሳለን። መልካም ጊዜ።